ክቡራትና ክቡራን አድማጮቻችን ጤና ይስጥልን እንደምን አላችሁ? እነሆ ፕሮግራማችን ጀመረ። በዚህ ዝግጅት ማህበራዊ፣ ታሪካዊና ባህላዊ እሴቶችን እናነሳለን፣ እንወያያለን። ባለሙያዎችና ልምድ ያላቸው አዋቂዎችም ሐሳብና አስተያየታቸውን ይሰጣሉ። በዛሬው ዝግጅታችን ስለ ዕቁብ ወይም ቁቤ እንወያያለን። ዕቁብ ወይም ቁቤ ምንድን ነው? ዕቁብ ማለት ሰዎች በቡድን ተስማምተው በተወሰነ ጊዜ በወር ወይም በሳምንት የተወሰነ ገንዘብ እያዋጡ ዕጣ የወጣለት አባል በየተራ የገንዘቡን ድምር የሚወስድበት ባህላዊ የቁጠባና የብድር ዘዴ ነው። ይህ ማህበራዊ መሰረት ያለው የሀብት መፈጠርን፣ ራስን መርዳትንና ማህበራዊ ትስስርን የሚያጠናክር የቁጠባ ባህል ነው። በአሁኑ ወቅት ደግሞ በተለያዩ ዲጂታል መተግበሪያዎች አማካኝነት መጠቀም ተጀምሯል። የዕቁብ ባህል የኢትዮጵያ ቤተ እስራኤል በገጠሪቱ ኢትዮጵያ ሲጠቀሙበትና ከትውልድ ወደ ትውልድ ሲተላለፍ የኖረ ባህላዊ ዘዴ ሲሆን በእስራኤል ሀገርም ማህበረሰቡ እየተጠቀመበት ይገኛል። ለመሆኑ ባደገችው እስራኤል የዕቁብ አገልግሎት እንዴት ይታያል? ስለ ዕቁብ አንዳንድ ሰዎችን አነጋግረናል። ወይዘሮ ጎንደሪት ያለው እንዲህ ትለናለች። እና እንግዲህ ስለጠየቅሽኝ ይህንን ነገር አመሰግናለሁ ይታለም። እና ቁቤ ማለት ልክ እንደገለጽሽው ኢትዮጵያም ሳሉ ወላጆቻችን አጠቃላይ ህብረተሰቡ ይጠቀምበት ነበር። ምክንያቱም ገንዘብ ለመቆጠብ የሚረዳ ነገር ነው። ምክንያቱም ዝም እየሰብስቤ ይዘዋለሁ ብትይ አይያዝም። በዚህ ስታኖሪው በዚህ ይጠፋል። አኑሬዋለሁ ብትይ ደግሞ በቸገረሽ ጊዜ ሄደሽ ታነሺዋለሽ። ሌላው ከዕቁብ ጥቅሞች መካከል አንዱ ማህበራዊ ግንኙነት መፍጠሩ ነው። ማህበረሰቡ ዕቁቡ በሚደርስበት ቀን ተሰባስቦ ገንዘቡን ከማዋጣት ከማሰባሰብ ለሚደርሰው አካል ከመስጠት በተጨማሪ አንድ ላይ ይወያያል። ማህበራዊ ግንኙነቱ ይሰፋል። በደስታና በሀዘን አጋጣሚዎችም ይገናኛል። የአንድ ዕቁብ አባልን ሲባል እንሰማለንና በህብረተሰቡ መካከል የሚፈጥረው ማህበራዊ ትስስርም ሰፊና በጎ ተጽዕኖ እንዳለው ይነገራል። ወይዘሮ ጎንደሪት ስለ ማህበራዊ ጥቅሙ እንዲህ ትለናለች። ከዛ ደግሞ ከህብረተሰቡ ጋር ትገናኝበታለሽ። ብዙ ነገሮችን ሀሳብ ለሀሳብ ትቀያየሪበታለሽ። ብዙ ጠቃሚና የሆኑ ነገሮችን ትወያይበታለሽ። ያቺ ወር ስትመጣ እዛው ገንዘቡ ማስቀመጥ ከሰው ጋር ለመገናኘት ትጓጊበታለሽ፣ ትሳሽበታለሽ። ማህበራዊ ግንኙነት ይፈጥራል። ቀኗ እስከምትደርስ ሰዓቷ እስከምትደርስ ስትገናኝ ራሱ ሰዓቷ አጥሮብሽ ነው የምትለያዩ ከሰዎች ጋር ስትገናኙ ማለት ነው። ሳቅ፣ ጨዋታ፣ ቀልድ አለ። በጣም ነው ደስ የሚለው። ዘና ፈታ ብለሽ ነው የምትመለሽበት። መተሳሰቡ፣ መደማመጡ፣ አንዱ ከአንዱ ጋር ሀሳብ መቀያየሩ የራሱን የቻለ በጣም ትልቅ ጥቅም አለው። እንግዲህ እንደሚታወቀው ዕቁብ የተለያዩ ጥቅሞች አሉት። ቀደም ሲል እንዳነሳ ነው አንደኛው ገንዘብን በቀላሉ ለመሰብሰብና ለመቆጠብ በተለይ ባንክ ባልዘመነባቸው ባንክ በማይገኝባቸው የገጠሪቱ ኢትዮጵያ አካባቢ የብድርና የቁጠባ አገልግሎትን ለማግኘት ህብረተሰቡ ሲጠቀምበት የኖረ ባህል ነው። ሌላው ጥቅሙ ገንዘብን በአንድ ጊዜ ሰብስቦ ለሚፈለግ አንድ ዓላማ ማዋል ይቻላል። ሌላው ወለድ የለውም። ባንኮች ወይም ሌላ ድርጅቶች ሲያበድሩ ያው እንደሚታወቀው ባንኮች በወለድ ነው የሚያበድሩት። ድርጅቶችም እንግዲህ በወለድ ሊያበድሩ የሚችሉ ድርጅቶች ይኖራሉ። ያነ ተበዳሪ አካል ይህን ገንዘብ ሲመልስ ሙሉ የተበደረውን ብቻ ሳይሆን ተጨማሪ ወለድም ይከፍላልና ዕቁብ ግን ወለድ የለውም። ያው በየወሩ ዕጣ የወጣለት ሰው ገንዘቡ ይደርሰዋል፣ ይመልሳል፣ ወለድ የለውም። ከዚህ አንጻር ጥቅሞች አሉት። እንግዲህ ሰፊ ነው ያለው ጥቅም። እዛ ባሻገር ደግሞ ገንዘቡን ሳታስዩ ነው የሚሰበሰብልሽ። እንዲያ ብሎ ተጠራቅሞ በሚደርስሽ ጊዜ አንድ ጊዜ ቁጥር ብሎ ሲመጣልሽ ለፈለግሽው ላሰብሽው ነገር አንድ ጊዜ ታሟይበታለሽ ማለት ነው። እና ቁቤ ማለት ሳታስቢው የምታገኙ ገንዘብ ማለት ነው። እያዶርሹ ቢሆንም ተጠቃለው ሲመጣልሽ ግን አንጀት ያነሳል። በተለይ ስንት እንደሚጣል እያንዳንዱ ስንት እንደሚጥል የገንዘቡ ብዛትና ማነስ ይወስነዋል። በብዛት ከተጣለ እስከ 50 እስከ 60 ሺህ የሚደርስ ገንዘብ ሊደርስ ይችላል። በጥቂቱ ከሆነ ደግሞ እስከ 15 እስከ 16 እስከ 20 ሺህ ሊደርስ ይችላል። ያን ተጠራቅሞ ሲመጣ በጣም ነው የሚጠቅመው። ስለዚህ የቁጠባ ዘዴ መቆጠቢያም ይሆናል። የቁጠባ ዘዴ ነው። ለምሳሌ ያክል አንድ ነገር ልታደርጊ ገና ለአንቺ የሚመጣው 2 ወር ወይም 3 ወር በፊት በኋላ የሚደርስሽ ከሆነ ከአንዱ ጓደኛሽ
የሚደረሰውን ቁብ ተቀብለሽ አንቺ ዋንንሽን ትፈጽሚና ያንቺ ሲደርሽ ደግሞ ለዛ ትመድሻለሽ። ተግባብተሽ አብረሽ ከዛ ሰው ጋር ስትኖሪ ማለት ነው። እና ከባንክ ምንድነው ልዩነቱ? አሁን በባንክ ቢቀመጥ ይሄ ገንዘብ ምንድነው ልዩነቱ? በባንክ ማስቀመጥ አይቻልም? ባንክ ሁሉ ጊዜ አሁን አስበሻው ሳይሆን ብለሽ በባንክ በጆሮ ያወረድሽው ካልሆነ አቤት አጠራቅሜ ባንክ ዘጋለሁ አትይ። ባንክ ብናስቀምጣላቸው ተብሎ በተለይ አሁን በዲታህሎ የሚበዛ የሚቀበሉ ሰዎች ባንክ ስናስቀምጥ ያለው ታይቶ ይቀነስብናል ወይም ደግሞ ያለው ታይቶ አይሰጠንም የሚል ስጋት ያላቸው ሰዎች ገንዘብ በእጃቸው ይዛሉ። ያ በገንዘብ በእጅ ሲያዝ አንደኛ ከቤትሽ የሚያጋጥምሽ አይታወቅም፣ ሁለተኛ እየተመዘዘ ነው የሚያልቀው። በእጅ ያዙት ገንዘብ አይበረክትም። ይሄ ቁብ ግን ቁብ ያለ ብለሽ ነው ያችን ገንዘብ ቋጥረሽ ታስቀምጫ ይሄዳለሽ፣ ትሰበሰባለሽ። እንደገና ደግሞ የባንክ ገንዘብ ማለት ነው ሳይሆን ብለሽ ከዘጋሽው በፈለግሽው ጊዜ አታመጪው። ጊዜውን ጠብቀሽ ጊዜውን ጠብቀሽ ካልሆነ አሁን ዛሬ ቸግሮኛል ልጄ መዝዤ ማምጣት አልችልም። ቢካዶንም ይሁን ሳይሆንም ይሁን የቁብስ ቢሆን አሁን የቁብም ተራ አለ። የቁብ ተራ አለው። ግን ያነ ተራ አንቺ ከሰው ጋር ከዛ ከምትጠጭ ሰው ጋር ከተግባባሽ ይሄኛው ፊት የደረሰው ለጊዜው ማይጠቀምበት ከሆነ ከዛ እንደ ብድር አድርገሽ ታመጪዋል፣ ትጋደጅበታል። ግን ከሰው ጋር መግባባት ያስፈልጋል። ያነ ሲቸግረው አንቺ የምትሰጪው ከሆንሽ አንቺን ሲቸግርሽ ደግሞ ያነ ይሰጥሻል፣ ይገዳደዱበታል። በእቁብ የተሰበሰበውን ገንዘብ ባንኮችስ እንዴት ይቀበሉታል? ቁብ ወይም ቁቤ ሲባል ባንኮችም እያወቁት የመጡበት ሁኔታ አለ። አሁን በደንብ እንዲያውም ከሚገርምሽ ነገር አንድ ጊዜ አንድ የሆነ ነገር ጀምሬ ማለት ነው። አሁን ያቺ የምትጠይቀኝ ሴትዮ እቁብ እስከ ስንት ገቢ ያለሽ የስንት ብር እቁብ አለሽ ብላ ጠየቀች። ፈረንጅ ነው። ኧረ እኔ የለኝም አልኳት። እንዴ እቁብ አንቺ የሀበሻ ሆነሽ እቁብ አትጠጭም? እቁብማ ቢያንስ እስከ 30 ሺህ መኖር አለበት ነው ያለችኝ። እና ብዙ ጊዜ አሁን እየታወቀ እየመጣ ነው። አዎ በእርግጥ 30 ሺህ 40 ሺህ ቁብ ደርሶ ወስጄ ባንክ ላስገባለት ከየት አመጣሽው ተብዬ እጠይቃለሁ። ጥያቄ አለ። ከየት መጣ ምን መጣ ብዙ ውጣ ውረድ ነበረው። አሁን ግን ብዙ ጊዜ እነሱም እያወቁት ነው። እንደገና ሰውም ደግሞ ብዙ ጊዜ ገንዘቡን ተቀብሎ ወደ ቁብ አይደለም የሚያደርገው፣ ገንዘቡን ተቀብሎ ወደ ሆነ አስፈላጊ ነገር ነው የሚያደርገው። ለምሳሌ ቤት የሚገዙ ከሆነ ወደ ባንክ ላይ ገባ ይችላል። አዎ ወደ ባንክ ላይ ገባ ይችላል። ለምሳሌ አሁን አንድ ሰው ቤት ሊገዛ ከጎደለው ከዛ ጓደኛው ቁቤ ከደረሰው ተበድሮ ሞልቶ ነገ ማልዳ ያነ ቁቤ ሲደርሰው ደግሞ ለዚህኛው ይመልስለታል። እንደዛ የሚሰሩ ብዙ ሰዎች አውቃለሁና ቢሆንም ደግሞ የግዱን እየተከፋፈለ አሁን ኮስቶማት አለ። ያን ገንዘብ በኮስቶማት ማግባት ይችላልሽ። በኮስቶማት በውጭ ወደ ባንክ ማስገባት ይቻላል። አዎ ውስጥ ገብተሽ ላይቀበልሽ ይችላሉ። ውጣ ውረድ ሊኖር ይችላል። ግን የሚያውቅ ሰው ይዘሽ በኮስቶማት እግዚአብሔር ይመስገን ልጆቻችን አሉ። በኮስቶማት 30 ሺህ ከሆነ 15 ሺህ አድርገን ማግባት እንችላለን። 20 ሺህ ከሆነ 10 ሺህ አድርገን ማስገባት እንችላለን። ችግር አይመጣም። ከህግ አንጻር ያለው ተቀባይነት ምንድን ነው? ህጉን በሚመለከት ያለውን አንድምታ ከህግ ጠበቃ አቢቢተው ጋር እንወያያለን። የህግ ጠበቃ አቢቢተው ጤና ይስጥልን፣ እንደምን አለ? ጤና ይስጥልኝ ወርቅነሽ፣ እንዲሁም አድማጮች ደህና ነኝ። እናመሰግናለን። የህግ ጠበቃ ሙያዊ ማብራሪያ ልትሰጠን ፈቃደኛ ስለሆን ከልብ ነው የምናመሰግነው። ላንቺ ማመሰግናለሁ። ጥሩ እንግዲህ የህግ ጠበቃ አቢቢተው አንተ የኛን ማህበረሰብ ያው በቅርብ የዕለት ከዕለት እንቅስቃሴውን ስለምታውቅ እንደው በዚህ በእስራኤል ሀገር እቁብ ተቀባይነቱ ከህግ አንጻር እንዴት ይታያል? አዎ እንግዲህ በመሰረቱ እቁብ ማለት ቀደም ሲል እንደጠቀሽው በገጠሪቱ ኢትዮጵያ በነበርንበት ጊዜ በቤተሰብ ደረጃ፣ በጉርብትና ደረጃ፣ በጓደኝነት የሚተዋወቁ የአንድ አካባቢ ሰዎች ወይም በዝምድና የተያዙ ያላቸውን ግንኙነት ለመጠቀምና ለማጠንከር እንዲሁም ደግሞ የገንዘቡ ሁኔታ በየጊዜው ከብለ መሰብሰብ ስለሚቸግር ወጣ እያደረጉ ገንዘብ የሚሰበስቡበትና የሚከፋፈሉበት ሁኔታ ነበር። ይሄ በከተማዎች አካባቢ ከፍ ብሎ አካባቢውን በርከት ያለ ህዝብ ያቀፈ እድር የሚባል ተመሳሳይ ነው። ግን የእቁብ ሁኔታ በጓደኛም በቤተሰብም በጠባብ በውቂያ የተመሰረተ ማህበራዊ ኑሮ ነው ማለት ነው። ጥሩ እንግዲህ የህግ ጠበቃ አቢቢተው አንተ
የኛን ማህበረሰብ እዛም ኢትዮጵያም በነበርንበት ጊዜ እዚህም ያው በቅርብ የዕለት ከዕለት እንቅስቃሴውን ስለምታውቅ ስለ ዕቁብ ያለህ ግንዛቤ በገለጽከው መሰረት ሰፊ ነው። ይሄ እዚህ ዕቁብ ተቀባይነቱ በተለይ ደግሞ አንተ የህግ ባለሙያ ነህ፣ መተዳደሪያ ደንብ አለው። በእርግጥ እንግዲህ በአባላቶቹ መካከል ይኖራል። በእስራኤል ሀገር ግን እውነት ያ የመተዳደሪያ ህግና ደንቡ በደንብ ተጽፎ ኃላፊዎች ተመርጠውለት ነው ወይስ የሚካሄደው ወይስ እንደው ዝም ብሎ ነው? እንደው ከህግ አንጻር ተቀባይነቱ ምን ያህል ነው? እንግዲህ ህግ ከዚህ በፊት በማህበረሰብ ደረጃ የነበሩትን ልምዶች፣ የነበሩትን አስተዳደሮች፣ የነበሩትን ሁኔታዎች የሚያፈርስ አይደለም። ለምን ህግ ወደ ፍርድ ቤት በሚቀርብበት ጊዜ በሶስት ደረጃ ሊቀርብ ይችላል። አንደኛ ስምምነትን በመለከት ለምሳሌ በጽሁፍ ከሆነ በጽሁፍ በዚህ ቀን ነገሌ በተገኙበት፣ ለምሳሌ ገንዘብ ማበደርም ብናይ አቶ ገሌ አበዳሪ አቶ ገሌ ደግሞ ተበዳሪ ተብሎ ተፈርሞ በምስክሮች የጸደቀው በፍርድ ቤት ሙሉ ተቀባይነት አለ። በሁለተኛ ደረጃ በጽሁፍም ባያደርጉት በቃል እንግዲህ እኛ ጎረቤቶች ነን፣ ዘመዶች ነን፣ እንተዋወቃለን፣ በአንድ ላይ ሆነን ዕቁብ እናቋቁም። ይሄ ዕቁብ ያው ይህን ያህል አባላት አለው። ማንኛውም አባል ለመግባት ሲፈልግ ሁሉም አባላት መስማማት አለባቸው። የገንዘቡ ሁኔታም በየወሩ ይህን ያህል ነው፣ በወር አንድ ጊዜ ነው፣ በሁለት ሳምንት አንድ ጊዜ ነው ብለው ነገሮችን ያጸድቃሉ። ይሄ ጉዳይ ወደ ፍርድ ቤት ሲሄድ ሰዎች ተጠይቀው የሚሉትን ፍርድ ቤቱ ሊቀበል ይችላል። ከዚህ አንጻር ስናየው እስራኤል ሀገር አንደኛ እንዳልሽው በጽሁፍ የሚሆን ነገር የለም። በዕቁብ ደረጃ ግን በቃል ደረጃ ተስማምተው ተነጋግረው ያው ያውቁታል። ቀኑን ይወስናሉ፣ ገንዘቡን ይወስናሉ። ጠዋት ነው ከሰዓት በኋላ ነው፣ ሁሉም ከወሰኑ በኋላ ነገሮችን ያካሂዳሉ፣ ይፈጽማሉ። ገንዘቡ ይጣላል። በብዙ ቦታ እንደማየው ከሆነ ጽሁፍ አለ። ገሌ የዕቁቡ አባል ናቸው፣ እያንዳንዱ የሚያወጣው ገንዘብ አለ፣ ተራ ይጣላል። እጣ ብለው ይጥላሉ። እጣ የደረሰው በእጣው መሰረት ይሄዳል። እንደዚያ እያለ ያን ገንዘብ ከተቀበሉ በኋላ ሁለቱ አማራጭ አላቸው። እንግዲህ ብዙ ኢትዮጵያን የሚያደርገው አንደኛ ያ የተቀበለው ሰውዬ ወስዶ እስካሁን ድረስ ችግር አላጋጠም ባንክ ያስገባል። ምክንያቱም ዕቁብ ቢያንስ በዛ ቢባል ከ12 ከ15 በበላይ ሰው የለም። ያን ሲባዛ ማስገባት ይችላሉ። በአንድ ጊዜው ባንክ ወይም ደግሞ በሁለት ጊዜ በተለያየ ምክንያት ሊያስገቡ ይችላሉ። ባንኩ እስከዚህን ድረስ ተጽዕኖ የሚያመጣባቸው የለም። ምክንያቱም በመቶ ሺህ እዚያ በላይ የሚቆጠር ገንዘብ የለምና። ችግሩ ምናልባት አንዳንድ ቦታ ላይ ኢትዮጵያ ሃይማኖት ነበር፣ ባህል ነበር፣ ምን ይሉኝ ነበር። ከዚህ ሀገር ግን በአንዳንድ ጉዳዮች አንዳንድ ቦታ ላይ እጣ ይደርሳቸውና ያንን ገንዘብ ተቀብለው ሄደው ቦታ ይቀይራሉ ወይም ይጠፋሉ። በዚያ ደረጃ ብዙ ሰዎች አይ ገሌ እንደዚህ አድርጎ አጭበርብሮ ሄደ የሚል እንትን የለም። እስካሁን ድረስ በክስ ደረጃ ያየሁት የለም። በሽምግልና በንግግር እንደዚህ ያደረገ በሚል ግን ብዙዎች አሉ ማለት ነው። አዎ እኔም እንደው ላነሳው ያሰብኩት ሀሳብ ይሄው ነው። በአንድ በኩል ዕቁብ ጥቅም አለው እንዳልነው ማህበራዊ ጥቅሙ ገንዘቡ ተሰብስቦ አንድ ላይ ለሆነ ቁም ነገር ይውላል። ይሄ እንግዲህ በባህል መቼም ህዝቡ ከትውልድ ወደ ትውልድ ሲያስተላልፈው ሲጠቀምበት የቆየ ጥሩ ማህበራዊ ባህል ነው። ግን ደግሞ እዚህ ሲባልም እንደምንሰማው ስጋቱም ራሱ ቢሆን ተብሎ የሚፈራው ስጋት አንዱ አባል አሁን ገንዘቡን ተቀብሎ ከተቀበለ በኋላ ለሌሎች አልመልስም ቢል የነዛ ሰዎች ገንዘብ ገና ያልተቀበሉት ተረኞቹ ይህን አልመልስም ያለ አባል በምን መንገድ ነው ለህግ የሚያቀርቡት? እንዴት ነው ገንዘቡን መቀበል የሚችሉት? ቅድም እንዳልኩት እንግዲህ ዕቁቡን ሲመሰርቱ የአባላት ምዝገባ አለ። በየዕቁቡ የሚሰጥ እያንዳንዱ የሚያወጣው ገንዘብ አለ። ይህን ጽሁፍ መቼም እንግዲህ ብዙዎች የሚያደርጉት በአማርኛ ነው። ወደ ዕብራይስጥ በመተርጎም ኖቶሪዮኒ በማድረግ ትርጉሙን በሬቫን በማሰር ወደ ፍርድ ቤት ቢሄዱ ፍርድ ቤቱ ሊቀበላቸው ይችላል። ይሄ አንዱ ነው። ግን እስካሁን ድረስ እንዳየሁት ሽምግልና ምን ነው እናደረግነ የገሌ ዘር ነው ይሄ ገሌ ወንድም ነው ተብሎ ገብተህ እንደዚህ ያደረግነ ተብሎ በሽምግልና
ብዙዎቹ የመለሱ አሉ፣ ጥቂቶች ደግሞ ሳይመልሱ የቀሩ አሉ። ስለዚህ ማለት የፈለኩት ምንድነው ይሄን አይነት ጉዳይ አንደኛ በሽምግልና ቢጨረስ ጊዜ አይፈጅም፣ ለፍርድ ቤት ለህግ ጠበቃ ገንዘብ አይወጣም። በዚያው በአገሩ ባህል በሽምግልና የቁቡ አባላት ሸምግለው ነገሩን ዝም ሊያሰኙት ይችላሉ። ካልሆነ ግን ወደ ፍርድ ቤት የመሄድ እድልም አላቸው። ጽሁፍም ባይኖር በቃል ደረጃ እኛ ነገሌ የቁቡ አባል ነን፣ በዚህ ቀን በዚህ ቦታ ቁብ እንድንመሰርት ተነጋግረን አጽድቀን በየጊዜው በተራ ቀደም ሰዎች የሚሰጠውን ገንዘብ እንዲወስዱ ወስነን ነበር። አሁን በዚህ መሰረት ከዚህ በፊት ነገሌ ዕጣ ደርሷቸው ወስዳቸዋል። አሁን ግን ይሄኛው በዚህን ቀን ተቀብሎ ገንዘቡን አልሰጥ ስላለ ይህን ያህል ገንዘብ ዕዳ ስላለበት እንዲመልስ ክቡር ፍርድ ቤቱ ይዘዝልን በሚል አጽር ወይም ቃለ መሐላ ፈጽመው ለህግ ጠበቃ ካቀረቡ ገንዘቡን መቀበል ይችላል። እንደው አንዱ አባል ገንዘቡን ሳይመልስ ከሀገር ቢወጣስ? ከዚህ በፊት በነበረው አንተ እንዳልከው በጽሁፍም ሆነ በቃል ባዘጋጁት ህግና ደንብ መሰረት የዚህ ሰውዬ ምናልባት ቋሚ ንብረትም ቢኖረው ወይም ተንቀሳቃሽ ገንዘቡን መቀበል ይቻላል ይህ ሰውዬ ከሀገር ቢወጣ? እንግዲህ የቁብ ችግሩ ምንድነው? እንደዚህ አባል ከሆነ በኋላ አንድ ከሀገር ቢወጣ ሁለት አይበለው እንጂ ቢሞት ምን መደረግ አለበት የሚል ሁኔታዎች አሉ። በመሰረቱ ፍርድ ቤት ነገሩን አቅርቦ ውጭ ከወጣ የወጣበት ሀገር ይሄ ነው ካለበት ቦታ አድራሻውን ስልኩን በመቀበል ከዚህ ሀገር ፍርድ ቤት ክስ አቅርቦ ግን የተባለ ትዕዛዞት አለው አድራሻው ይሄ ነበር፣ በዚህ ቀን ከሚስራዳፕን የሚሄደው ሳቴኖሲያ የሚባል አለ ያወጣሉ። መቼ እንደወጣ መቼ እንዳልተመለሰ ይሄን በማሳየት ፍርድ ቤቱ ነገሩን አይቶ በውጭ ባለበት ለምሳሌ ኢትዮጵያ ከሆነ ያለበትን ከተማ አድራሻውን ስልክ ቁጥሩን መያዝ ከዚያ ፍርድ ቤት ማዘዣ ይሰጣል። 50 አሚኮስ ለጥቁም ይባላል። ወደ ውጭ ያለበት ቦታ በተመዘገበ ደብዳቤ አስቸኳይ ደብዳቤ ልካችሁ ተቀብሎ ፈርሞ እንዲልክ 45 ቀን በኋላ መልስ ከሰጠ ይግባኝ ካቀረበ በጣም ጥሩ፣ ከሌለ ግን በሌለበት ማስፈረድና ያንን ለሆጻ ለፖል አቅርቦ ቤት ካለው ንብረት ካለው የጦረታ መብት የተሰበሰበ ካለ የካሳ ገንዘብ ካለ ይሄን ሁሉ ማድረግ ይቻላል እና ነገሩ ዝም ብሎ ባየር ላይ የሚቀር አይደለም። የተወሰነ ቡድን አባል ሆነው ያቋቋሙት ወይም የጻፉት ደንብ በህግን ያልተቀባይነት ካለው መልካም ነው። ምክንያቱም ብዙ ጊዜ በቁብ ጉዳይ ጥያቄዎች ስለሚነሱ ነው ይሄን ሀሳብ ልናነሳው ግድ የሆነና አንዳንድ ሰዎች አሁን ለምን በየወሩ ከባንክ አልቆጥብም ማንና ምኜ ገንዘቤ እንደዚህ ሰጣለሁ በማለት የሚጠራጠሩ የሚፈሩ አሉ። ከህግ አንጻር ግን አሁን የህግ ጠበቃ አንተ ባስረዳው መሰረት ይሄን ያህል ከለላልና ተቀባይነት አለው ማለት ነው? አዎ አለው። አንደኛ በጽሁፍ ከሆነ በጣም ያምራል። ያንን ጽሁፉን ሽሮ ተግባራዊ ሳር እየቀረው ይቀጣል። በቃልም ቢሆን የቁቡ አባላት በሙሉ ቀርበው የነበረው ሁኔታ ህግ ጠበቃ አሳስበው አስነግረው የነበረውን በቃል ከዚያ ቃለ መሐላ ይፈጽማሉ። እኔ አቶ ገሌ ከዚህ በላይ የተናገሩትን በሙሉ በእውነት ላይ የተመሰረተ መሆኑን በፊርማ ያረጋግጣለሁ። ዋሽቼው ቢገኝ ፍርድ ቤቱ የፈለገውን እርምጃ ሊወስድብኝ ይችላል የሚል ፊርማ ያስቀምጣሉ። በዚያ መሰረት የውል ስምምነት ማለት በቃልም ሆነ በጽሁፍ የጸደቀ በፍርድ ቤት ተቀባይነት አለው። በጣም እናመሰግናለን ስለሰጠህን ሙያዊ ማብራሪያ የህግ ጠበቃ አቢቢተው። መልካም ቀን ይሁንልህ። ለአንቺም ለአድማጮች አመሰግናለሁ። እሺ መልካም ቀን። እናመሰግናለን። የተከበራችሁ አድማጮቻችን የዛሬው ፕሮግራማችን ይህን ይመስል ነበር። አስተያየታችሁን ለግሱን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ወርቅነሽ እሸቴ ነኝ። እስከ ሳምንት ቸርን ሰንብት።